በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአስተርእዮ አንድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚህች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። የሐዋርያው የጳውሎስ መልእክት ወደ ዕብራውያን ምዕራፍ 3 ቁጥር 1 የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ስለዚህ ይላል ሐዋርያው፣ ስለዚህ ከሰማያዊው ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ ይላል። የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። አንድ ሰው በክርስቶስ ሲያምንና የሰማያዊ ጥሪ ተካፋይ እንደሆነ ሲያውቅ ሲረዳ ዓይኖቹ ሁል ጊዜም መመልከት ያለባቸው ኢየሱስ ክርስቶስን ነው። ምዕራፍ 12 ቁጥር 2 ላይም የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን ይላል። የእምነታችንን ራስና ፈጻሚውን ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ብለዋል። በትዕግስት እንሩጥ። የእምነታችንን ራስና ፈጻሚውን ጀማሪውንና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። ሲቀጥልም በነፍሳችሁ ዝላችሁ እንዳትደክሙ ነው የሚለው። በነፍሳችሁ ዝላችሁ እንዳትደክሙ። ክርስቶስን መመልከት ስናቆም የሃይማኖታችንን ሐዋርያና ሊቀ ካህናት የሆነውን እንደዚሁም ደግሞ የእምነታችን ራስና ፈጻሚው የሆነውን ኢየሱስ ክርስቶስን መመልከት ስናቆም በብዙ እንዝላለን፣ እንደክማለንም። ስለዚህ እንዳትደክሙ ነው የሚለው። እንዳትደክሙ፣ በነፍሳችሁ ዝላችሁ እንዳትደክሙ የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት መሮጥ እንደሚገባ ሐዋርያው ጳውሎስ በዕብራውያን መልእክቱ ይህንን አስቀምጧል። ክርስቶስን መመልከት ስናቆም በብዙ እንደክማለን፣ እንዝላለን። የገላትያን ክርስቲያኖች በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር፣ ለእውነት እንዳትታዘዙ አዚም ያደረጋችሁ ማን ነው ማለቱ ይታወቃል። ገላትያ ምዕራፍ 3 ቁጥር 1 ላይ ኢየሱስ ክርስቶስ እኮ በእናንተ በዓይናችሁ ፊት እንደተሰቀለ ሆኖ እኮ ተስሎ ነበር። ታዲያ ይህንን እውነት እንዳትታዘዙ አዚም ያደረገባችሁ ማን ነዋል? ስለዚህ የተሰቀለው ክርስቶስ ከዓይናችን ፊት ከእይታ ውጭ ሲሆን ከእውነትም ጭምር እንወጣለን። አንድ ክርስቲያን ሁል ጊዜም ዓይኖቹን በክርስቶስ ላይ ማድረግ እንዳለበት፣ ዓይኖቹን ከክርስቶስ ካነሳ እውነትን እየተወ እንደሚመጣ በግልጽ የሚያስረዳ ነው። ምክንያቱም እውነት ራሱ ነው፣ ሕይወት ራሱ ነው፣ መንገድ ራሱ ነው። የዮሐንስ ወንጌል ምዕራፍ 14 ላይ እንግዲህ ከሐዋርያት አንዱ የሆነው ፊልጶስ አብን አሳየን ባለው ጊዜ እኔን ያየ አብን አይቷል፣ እኔ በአብ እንዳለሁ አብን በእኔ እንዳለሁ አታምንምን ነበር ያለው። ኢየሱስን ማየት ማለት አብን ማየት ነው፣ መንፈስ ቅዱስ ማየት ነው። አንድነትና ሦስትነታቸው የተገለጠበት እንደሆነ ይታወቃል። ስለዚህ ኢየሱስን ማየት መንፈሳዊ ነገሮችን
በውል ማወቅና ማየት ነው። እውነትን ማየት ነው። ሕይወትን ማየት ነው። ዮሐንስ ወንጌል ምዕራፍ 14 ይህንን ነው በግልጽ የሚያስረዳን። ኢየሱስ ክርስቶስን ባየን ቁጥር እውነትን አየን ማለት ነው። እውነትን በውል እናየዋለን፣ እናውቀዋለን። ሕይወትን በእርግጠኛነት በሕይወታችን እናየዋለን። ምክንያቱም በእርሱ እነዚህ ሁሉ ተገልጠዋል። እውነት ተገልጠዋል፣ ሕይወት ተገልጠዋል፣ መዳን ተገልጠዋል። እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ሲል ነው የተናገረው። ስለዚህ ሰዎች ሁሉ የሕይወትን አድራሻ እውነትንም በውል ማወቅ የሚችሉት ዓይኖቻቸው በኢየሱስ ክርስቶስ ላይ ሲሆን ነው። ኢየሱስ ክርስቶስን መመልከት ማለት በእምነት በሕይወት መኖር ነው። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 18 ላይ በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ይላል። በእርሱ ሥራ አለ፣ በእኛ ሥራ አይደለም። በእርሱ ሥራ ሁላችን ነው የሚለው። ክርስቲያን የሆን ሁሉ ሁላችን በአንድ መንፈስ ወደ አብ መግባት አለንና ወደ አብ መግባት አለንና ከኔ በቀር ወደ አብ የሚመጣ የለም ብለዋል። በእርሱ ሥራ ሁላችን አለ በአንድ መንፈስ ወደ አብ መግባት አለንና። ስለዚህ እይታችን ሁልጊዜም ዓይኖቻችን ከእርሱ መነቀል የለባቸውም። የእምነታችን ራስና ፈጻሚውን አለ የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ኖርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ዕብራውያን 12 በጣም የሚገርም ቃል ነው ወገኖች። በፊታችን ያለውን ሩጫ በትዕግስት መሮጥ የምንችለው እርሱን ስናይ ነው። እርሱ ኖርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል። ኢየሱስን ስናይ ትዕግስትን እንማራለን። ብዙ ነገሮችን እንማራለን ወገኖች። በመስቀል ታግሶ ማለት በብዙ መከራ አልፎ ነው። በብዙ መከራ፣ በዚያ ሁሉ ጭንቅ፣ በዚያ ሁሉ መከራ አልፎ ሰዎች የሚያደርሱበትን ነውር ሁሉ ንቆ በፊቱ ያለውን ደስታ እያየ ወገኖቼ እኛም በፊታችን ያለውን እግዚአብሔር ያዘጋጀልንን ዘላለማዊ የሆነውን ደስታ ከእርሱ ጋር እንኖር ዘንድ የተዘጋጀልንን ዘላለማዊ መኖሪያችንን እያየን በትዕግስት መጓዝ የምንችለው እርሱን ስናይ ነው። እኛም ዛሬ በሕይወታችን በዘመናችን በርካታ ትዕግስት የሚያስፈልጉ በምድር ላይ ያለውን ሁኔታ ስናይ ተስፋ አስቆራጭ የሆኑ በርካታ ጽናትን፣ ትዕግስትን የሚጠይቁ በርካታ ነገሮች በሕይወታችን እንዳሉ የሚታወቅ ነው። ክርስቶስ ይህንን ሁሉ አለፈ። ሐዋርያው እንዳለው እርሱ ኖርን ንቆ ነው ያለው። በፊቱ ያለውን ደስታ በመስቀል ታግሶ ትዕግስትን ከእርሱ መማር እንችላለን። እርሱን ስናይ ዕለት ዕለት ዓይኖቻችን እርሱ ላይ ሲሆኑ፣ ልባችን እርሱ ላይ ሲሆን፣ በተሰቀለው በክርስቶስ ላይ ስንሆን የገላትያ ሰዎች እዚህ ላይ ነው ወቀሳ የገጠማቸው። እንደ ተሰቀለ ሆኖ ይታይ የነበረውን እርሱን ተው፣ ዓይኖቻቸውን ከእርሱ አነሱ። ስለዚህ አዚም ወደቀባቸው፣ ለእውነት እንዳይታዘዙ ሆኑ። ስለዚህ ዛሬም ዓይኖቻችን ከእርሱ ከተነሱ፣ ልባችን ከእርሱ ከተነሳ፣ እምነታችን በእርሱ ላይ ማረፍ ካልቻለ አይደለም ብዙ ፈተና፣ ብዙ አስጨናቂ ነገር፣ ትዕግስት የሚያስጨርሱ የዓለም ወከባዎች፣ የዓለም አስጨናቂ ነገሮች በዕለት ተዕለት ሕይወታችን እየተጋረጡብን ይቅርና ምቾት እንኳ ቢኖር ባለም ምቾት የለም እንጂ ሁሉም እንኳ ተመቸን ብንል ሕይወታችን ሙሉ መሆን አይችልም። ስለዚህ እንደ ክርስቲያን ማድረግ የሚገባንን ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ይህንን ነው ያሰፈረልን።
የሃይማኖታችንን ሐዋርያና ሊቀ ካህናት መመልከት እንዳለብን ከሰማያዊው ጥሪ ተካፋዮች መሆናችንን ካመን እይታችንም እምነታችንም ልባችን ሁሉ ዕለት ዕለት መሆን ያለበት በተሰቀለው በክርስቶስ ላይ እንደሆነ የእምነታችን ጀማሪና ፈጻሚ ራስ አለ። ጉልላቱ የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። በየዕለቱ ሩጫ አለ በፊታችን፣ በየዕለቱ ጥድፊያ አለ። ነገር ግን ይህንን ሩጫችንን በተገቢው እንደ ክርስቲያን ማለፍና መሮጥ የምንችለው እርሱን እያየን እንደሆነ ዛሬ የእግዚአብሔር ቃል ይህንን ነው የሚያስተምረን። ስለዚህ ዝለን በመንገድ እንዳንቀር፣ ግባችንን ሳናደርስ መንፈሳዊ ሕይወታችን በመንገድ ላይ እንዳይቋረጥ ዕለት ዕለት እርሱን መከተል እንዳለብን፣ ድካማችን ዝለታችን ሁሉ ክርስቶስን በተመለከትን ቁጥር እንደገና እንድንበረታ የሚያደርገን እንደሆነ ሐዋርያው ቅዱስ ጳውሎስ ይህንን ነው የሚያስተምረን። ስለዚህ ዛሬም በዘመናችን በሕይወታችን ሁሉ ለሰማያዊ ጥሪ ተካፋዮች እንድንሆን የተጠራን እንደመሆናችን መጠን እይታዎቻችን ሁሉ በተሰቀለው በክርስቶስ ላይ ማረፍ አለባቸው። አምላካችን እግዚአብሔር ስለዚህ ቃል ክብርና ምስጋና ውዳሴና አምልኮ ለእርሱ ይሁን።